የመጨረሻው መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 27 ቁጥር 51 ላይ እንዲሁ የሚል የእግዚአብሔር ቃል አለ። ጌታ ኢየሱስ ክርስቶስ ስራ የጀመረው በቀራንዮ መስቀል ላይ ያለ ነው። መስቀል ላይ ሆኖ ያለ በዛ ስመማን ውስጥ ሆኖ እየጮኸ በሚጥ እኛን እየወለደ ነው። አሜን ነው። በጨለማ ውስጥ ያለው በድቅድቁ ጨለማ በኃጢአት ወጥመድ ውስጥ ያለው ኢየሱስ ክርስቶስ ሞታችን ሞቶ ኢየሱስ ክርስቶስ ስቃያችን ተሰቃይቶ በሱ በመሞት እኛ ሕይወትን አግኝተናል። አንድ ሳቡን ከብቶ ጮክ በሉና አሜን በሉ። ድገሙና እኔ ሕያው ነኝ በሉ። ለአንድ ሰው ላውጅ፣ በኢየሱስም ዓይን ይብራ። አውጅና ከዛሬ ጀምሮ በሉ በትንሣኤው መንፈስ አስተሳሰበ ይቀየራል፣ እይታዬ ይቀየራል፣ ሕይወቴ ይቀየራል። ከዛሬ ጀምሮ በሉ በአብ ቀኝ በሉ በሥጋ በሉ ማን ያለው በሉ። መጽሐፍ ቅዱስ ሲናገር ቁጥር 50 ላይ እንዲህ የሚል ቃል አለ። ኢየሱስም ሁለተኛ ጊዜ በታላቅ ድምፅ ጮኸ፣ ነፍሱም ተወ። እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ተቀደደ ይላል። ምድርቷ ተናወጠች ይላል። አለቶቹ ተሰነጣጠቁ። እነዚህ ሁሉ በሰው ሕይወት ውስጥ ያሉ ናቸው። አለት የተለያዩ እነዚህ የሚቀዱ ነገሮች መጀመሪያ ኢየሱስ ክርስቶስ ከመሞት በፊት ሰው ልጆችን የሚጋረዱ ሰው ልጆች እንደፈለገ እንዳይሄዱ የሚያደርጉ ናቸው። መጀመሪያ የጀመረው ቤተ መቅደስ ላይ ካህን ብቻ የሚፈጽመው ቅድስተ ቅዱሳን የሚለው ከቤተ መቅደስ ጀምሮ ነው። መጽሐፍ ቅዱስ ሲናገር ጳውሎስ እንደዚህ ያለው ብሉይ ኪዳን ሲነበብ እስካሁን የሙሴ መጋረጃ ይታወሳል። ለሰው ሙሴ መጋረጃ እንኳን ወደ ኢየሱስ ሲቀርብበት ዝም ብሎ አይቀርብም። ሙሴ በመጋረጃ ውስጥ ሆኖ ነው ድምፁን መልእክቱን የሚያስተላልፈው። ወደ ኢየሱስ ሲመጣ ግን ያ መጋረጃ ተወስዷል። መጋረጃው በሙሴ ሽፋን ውስጥ ሙሴ ለእስራኤል የሚያስተላልፈው ኢየሱስ መጣና መጋረጃውን ቀዶታል። መጋረጃው አሁን የሚነበበው የተገለጠ ለዓለም ብርሃን የሆነ ኢየሱስ ክርስቶስ ነው። እስኪ ኢየሱስ ተነስቷል በል። አንዳንድ ጮክ በልና መንበር ስለ ኢየሱስ ሲወራ ስጋ ራሱ አይወድም፣ ቶሎ አይጨርስም። ስለ ኢየሱስ ሲነገር ድካም ይመጣል። ስለ ኢየሱስ ሲነገር ነፍሳችሁ ትጨነቃለች። ለምን እንደምትጨነቅ ታውቃላችሁ? የትላንትና ውሎ ድካም ነው የምታስበው። ከዛ በኋላ ምን ነው ነፍሳችሁ የምትጨነቀው? እንቅልፍ ይመጣል። ወደ ቤት ሂድና ተኛ ይላል። ዛሬ ለአንድ ሰው ከኢየሱስ መንፈስ ሱስ የሚይዘው ካልሰማ ሰላም አይሰማው፣ ካልጸለየ ሰላም አይሰማው ይሄ መንፈስ በላችሁ ላይ ዛሬ በኢየሱስ ተጠርቷል። ሄሎ ከኢየሱስ ጋር ዕለት በዕለት ሁል ጊዜ አዲስ የሆነ በየቀን የሚታደስ ትውልድ ይነሳ። አሜን። ጮክ በሉና እስኪ አሜን ብላችሁ እንዲህ ብላችሁ ሰው የቤተ መቅደስ መጋረጃው ከላይ እስከ ታች ተቀደደ። አሜን ነው። ያው አንድ ነገር የተሸፈነ ከተቀደደ ውስጥ ያለው ይታያል። በደምሱ መጋረጃው እናንተ ቤታችሁ ላይ መጋረጃው የሆነ ነገር እንዲሸፍን ነው። መጋረጃው ግልጥ ካለ ውስጥ እንዳለ ያለው ነገር ይታያል። ያዲያማንዶ ሕግ የሸፈነው መጋረጃ ከላይ እስከ ታች ኢየሱስ ሲጮህበት በሚጡ ነፍሱ ሲሰጥበት ተፈጸመ ስንበት ስርዓት የነበረው አይሁድ ባሪያ ጨዋ የሆነ የተከፋፈለው ሁሉ በኢየሱስ አንድ ሆነ። አሜን። ታዲያና አንድ ያመነ ሰው አሜን በሉ። ያው ኢየሱስ ክርስቶስ ከማመን ውጪ አማራጭ የለም። ያላመነ በግዴታ ወደ ጨለማ ይሄዳል። ያመነ ማንም ሊከለከል በማይችል ወደ ድቅድቁ ብርሃን ጋር ወደሚደነቅ ብርሃኑ ጋር ኢየሱስ ጌታ። በቃ ያው ኢየሱስ ያላመነ ሰው ምንም ብናዝን ጨለማ ውስጥ ነው መንገዱ። ግዴታ ነው። በቃ ተፈጸመ። ኢየሱስ አትሞታል። በመስቀሉ ላይ ስላንተ መከራ ወስዶ ተፈጸመ ያለው ያላመነ ሰው ጨለማ መርጧል። ያመነው ኢየሱስን መርጧል። ዛሬ ለአንድ ሰው አውጃለሁ፣ መጋረጃ ተቀዷል። ወደ ውስጥ ተገባ። የሰማ ሰው መጋረጃው መሸፈኙ ሰዎች የሸፈነው አንተን የሆነ ጎሳ አድርጎ የሸፈነው የሆነ እውቀት አድርጎ የሸፈነው የሆነ ደረጃ የሰጠው መጋረጃ ተቀዷል። ልኬት የሌለው ከፍታ ወጣ።